ኤላን ቀና ብለሽ እንኳን እንድታዩ አልፈልግም። እሺ ልቀቂኝ። ለምለም እያሳመምሽ ነው። ኪንጎ አደይን ካላገኘው ራሴን አጠፋለሁ፣ በረኪና አጠጣለሁ እያለ ነው። ቆይ ለምንድን ነው ከዲ ጋር ሆነ አሁንም አዳይ የምትለው? እና እኔ ሚስት ብሆን በየቀኑ ቸኮሌት ትገዛልኝ ነበር። ልጁ ጭራሽ ማሰብ አቁሟል። ምን ይፈጠር ነው የምትይው? ፍቅር ዳይመንድ ለመጣችሁ እኔ ብቻዬን ነው መሆን ፈልገው። ካልሆነ ከዳይመንድና ከኪንጎ ጋር ብሬ ልሂድ። እሺ ብለኸኝ ከኔ ጋር አብረኸኝ ከሆንክ በኋላ ለምን ትሸሸኛለህ ዴቭ? እሱ ለሚያገባት እኔ ልደብደብለት? ኧረ እንደው ምን አይነት ዘመን ላይ ደረስን በእናትሽ። በቃ እኔ ያለ አንቺ አልችልም። ከቻልሽ ከዚህ ቤት ጥርግ ብለሽ ውጭልኝ። ምን እያረክ ነው? ምንድነው እሱ? ዳይመንድ አደይ በእናትሽ ኪንጎ አደይን ካላገኘው ራሴን አጠፋለሁ፣ በረኪና አጠጣለሁ እያለ ነው። አሁን ራሱ ይዤ ልመጣለሁ ብዬ ቃል አስገብቼው ነው የመጣሁት። በእናትሽ ነይ እንሂድና እናትርፈው። ቆይ እንዴት እንደዚህ አይነት ነገር ያደርጋል? በንግግር ሳትስማሙ ስቀሩ ደግሞ በእንደዚህ አይነት ነገር መጣችሁ? አደይ ነይ እንሂድ። የት ልትሄጂ ነው አደይ? ምን ማለት ነው? ኪንጎ ራሱ ሊያጠፋ ነው እያለ እኮ ነው። አደይ ሆን ብሎ አንቺን ለማጥመድ ያሰቡት ነገር ነው። እሺ ባርኮት፣ ቆይ ምን እያልክ ነው? ኪንጎ የእውነት ራሱን ለማጥፋት እየሞከረስ ቢሆን? አደይ እንፍጠን፣ ደቂቃ የለም። ልጁ ጭራሽ ማሰብ አቁሟል። በእናትሽ እንፍጠንና እናትርፈው። አደይ እንድትሄጂ አልፈቅድልሽም። ባርኮት ራሱን ሊያጠፋ ነው እያለኝ እኮ ነው። አደይ አውቀው ነው። ይሄ ነገር ሆን ተብሎ አንቺን ለማጥመድ የታሰበ ነገር ነው። አንተ ቆይ ትንሽ እንኳን አታፍርም? አሁን ከትንሽ ደቂቃ ፊት መታችሁ እንወዳታለን ካላችሁ በኋላ አሁን ደግሞ ተመልሰህ መተህ ራሱን ሊያጠፋ ነው ስትል ትንሽ እንኳን አይደብርህም? ሰማኛል። አሁን ከዚህ ሂድ። እሺ ዴ ምን እያደረክ ነው? እውነቱንም ሆነ ውሸቱን ሂጅ ማረጋገጥ አለብኝ። በእኔ ምክንያት ደግሞ ማንም ሰው መጎዳት የለበትም። አደይ ልክ ናት፣ መሄድ ይኖርብናል። ይኸውልሽ አደይ ሰዓት የለንም። ልጁን ሄደን ብናተርፈው ይሻላል። እንፍጠን። አደይ ነይ እንሂድ። አደይ ምን እያረክ ነው? ተው በቃ ዳይመንድ። እንዴት እንደዚህ አይነት ነገር ታደርጋለህ? አደይ በጣም ነው የምወድሽ። እኔ ያላንቺ መኖር አልፈልግም። ትንሽ እንኳን ልትረጂኝ ካልሞከርሽ መኖር ትርጉም የለውም። የፈለገ ነገር ቢሆን ራስን ለማጥፋት መሞከር የለብህ። ለምን ዋለሁ እዚህ ምድር ላይ ከአንቺ ደስታ በስተቀር በቃ ማየት እንፈልገው ነው የለም። ልቤም በቃ ተቆጣጥረሻል። ይኸውልህ ኪንጎ በቃ ተረጋጋ። እንደዚህ መሰቃየት ይሄን ያህል ሙሉ አንተ አይገባ። አደይም ብትሆኝ እነሱ ፊት እንደዛ መናገር አልነበረብሽም። ዳይመንድ ለመጣችሁ እኔ ብቻዬን ነው መሆን ፈልገው። አሁንም ቢሆን ከንቱ ድካም ነው የደከማችሁት። አንተ እኮ እንደዚህ ስለሆንክ ምንም የሚፈጠር ነገር የለም ኪንጎ። ቆይ ለምን አትረጋጋም? ምን አለ ኃጢአት ውስጥ ባታስገባ ኪንጎ። ዘመኔም ሁሉ ስጨነቅ ስጸጸት እንድኖር ነው ራስን የምታጠፋው። አደይ አንቺ የምትናገሪው ንግግሮች ምን እንደሚጎዱኝ አታውቂ። አውቃለሁ ኪንጎ፣ ነገር ግን እውነቱን መቀበል ይኖርብሃል። ለምን ትልፈሰፈሳለህ? እሺ ብዬ ከማትወድና ከማታፈቅር ሴት ጋር መኖር ነው ፍላጎትህ? አደይ እኔ ምን አንሰኛል ባንቺ ለመፈለግ? እኔ ይሄ ይጎልሃል አላልኩም። አባቴ እንዴት እንደሚያሳድደኝ ምን አይነት ሁኔታ ውስጥ እንዳሉ ጠፍቶህ ነው? ቆይ ለምንድነው አንተስ የምታስጨንቀኝ? እኔ አሁን ላይ የፍቅር ግንኙነት መጀመር አልፈልግም። አደይ እሱንማ ተረጅሽ ነበር፣ ግን አንቺ በፍጹም ልትረጅኝ አልቻልሽም። ዴቭን እንደምትወሪ እንኳን እኔ በስነ ስርዓት አንድ ቀን ነው ተሸንታቂ። አውቃለሁ ኪንጎ፣ ግን አስቤበት አውቄ አይደለም እንደዚህ ያደረኩት። መንገድ ላይ ያስቆምክ ስትጨቀጭቀኝ ነው እንደዛ መሆንብን። በቃ ፊት ብሰጥህ ይበልጥ እንዳትወደኝ እንዳትለምደኝ ስለፈራው ነው። በእኔ ምክንያት ደግሞ ማንም ሰው እንዲጎዳ አልፈልግም። አንቺ የልብ ምትን ልትረጁ አልቻልሽም። እንዴት እንደምወድሽ እንዴት እንደማፈቅርሽ ልትረጅኝ አልቻልሽም። እኔም እኮ ግራ ገባኝ። ወይ ከእናንተ አካባቢ ራቅ ያለ ቦታ ሂጅ ስራ ልፈልግ። ራስን ልታጠፋ ከሆነ እኮ በጣም ጎድቻለሁ ማለት ነው። አደይ የኪንጎን ነገር በደንብ እንድታስቢበት እፈልጋለሁ። በየቀኑ ልጁ እየባሰበት ነው የሄደው። እንድትጨነቅብኝ አልፈልግም። ማድረግ የማፈልገውን ነገር ደግሞ እንድታደርግ አልፈልግም። ለዛ እኮ ነው ራሴን ለማጥፋትና ከየቱ መንገዷ ዞር ማለት የፈለግኩት። አንተ ሳትኖር በእኔ ምክንያት አንድ ነገር ሆነ፣ እንዴት ነው ደስተኛ ሆኜ መኖር የምችለው? አደይ ልክ ናት። ይሄ በመነጋገርና በመግባባት የሚፈታ ነገር ነው እንጂ ራስን ለማጥፋት ስለሞከሩና ራስን በማጥፋት ምንም የሚፈታ ነገር የለም። አዎ የሚከፋ ነገር ካለ ንገረኝ። እኔ የማስተካክለው ነገር ካለ ላስተካክልልና በሰላም ኖሮ ሆን ኖሮ። እኔ አንቺ ከጎኔ ሳትኖሪ አይኖችሽን ሳላይ መኖር ይከብደኛል አደይ። ስለዚህ እኔ ሳልሆን አንተ ነህ ራስን ማስተካከል ያለብህ። አዎ ኪንጎ፣ አደይን ሳላይ አልኖርም፣ እሷን ሳላት መቆየት አልችልም የሚለውን ነገርም ማቆም ይኖርባል። እውነታው እንዴት ብዬ ነው የምቀበለው ዳሊ? እኔ በቃ ያለ እሷ መኖር አልችልም። እሷ ሳትፈልግ ደግሞ በሯ ድረስ እየተከታተልኳት መኖር አልፈልግም። እንደዚህ መሆን የለበትም። ቆይ ይሄ ሁሉ ለምን ኪንጎ?
እውነታዊ ነው ለሊ። እኔ በቃ እሷን አፈቅራታለሁ። ከሷ ተለይቼ መኖር አልችልም። ደግሞ በሯ ድረስ እየሄድኩኝ መመለስ ሰልችቶኛል። እንደዚህ መሆን እኮ የለብንም። ቆይ ሁሉ ለምንድን ነው? ስለማፈቅርሽ ነው አደይ። በቃ አንቺ ግን ልትረጂኝ አልቻልሽም። ሊሊ የት ነው የሄደችው? እዛው ኤላ ጋርና ምን መሄጃ አላት? ቆይ አንተ ለምንድን ነው እንደዚህ የምትሆነው? ዳይመንድ እና ኪንጎ የሚጫወቱትን ጨዋታ እያየሽ ምን ሆነ ነው ትኛለሽ? እነሱ ምን ያድርጉ? አደይ ፊት ባትሰጣቸው ኖሮ እንደዚህ ይሆናሉ? አደይ ኪንጎን አትፈልገው እንዳይመስል ዴቭ፣ ባትወደው ኖሮ እንደዛ ተደናግጣ ትሄድ ነበር። ይኸውልሽ እሷ በፍጹም አታደርገውም። እሺ አድርገዋለች። ቆይ ለምንድን ነው እሷ የምታደርገው ነገር ሁሉም አይታይም? አደይ እየተጫወተችብን ነው። ኪንጎን ልቧ እስኪጠፋ ድረስ ነው የምትወደው። በቃ ሁሉን ነገር ተውና ለምን ያወጣ ብለን አንወጣ? ወዴት ነው የምንወጣው? ስለ አደይም ሆነ ስለ ማንም የማንሰማበት ቦታ ሄደን ፈታ ብለን እንመጣለን። አደይ ሳትመለስ ወዴትም አልሄድም። ቆይ ለምንድን ነው ከዲ ጋር ሆነ አሁንም አደይ አደይ የምትለው ነው? ወይስ ፍቅሯ እስካሁን አልወጣልህ? አብሬሽ ሆንኩት ስለምታፈቅሪኝ ነው እንጂ አደይ እንደማፈቅራት በደንብ ታውቂያለሽ። እሺ ቆይ እኔስ? ቆይ አንቺ ምን? ቆይ እኔ ያላሳዝንህ? በዚህ ልክ እየወደድኩ አንተ እንዴት ሌላ ሰው ታፈቅራለህ? እኔ ለምፈቅር ምን ያንሰኛል? ፍቅር አንድ ሰውን ላፍቅረው ብለሽ ልታፈቅረው አትችይም። እንደዛ ቢሆን አንቺም ከኔ ፍቅር ባልያዝሽ ነበር። እኔ አንተን በማፍቀሬ በጣም ደስተኛ ነኝ። በምንድን ነው ደስተኛ ሆንሽ? እኔና አንቺ አንድ ላይ ስለሆኑ ነው የሚያስደስትሽ? ፍቅር እስኪ በደንብ አስቢበት። እኔና አንቺ መሀል እኮ ምንም ደስተኛ የሚያደርግ ነገር የለም። ይኸውልሽ ፍቅር እንደዚህ አይደለም። እሺ እሱን ማስተካከል የምትችለው አንተ ነህ። እኔ ለፍቅራችን የቻልኩትን ሁሉ እያደረግኩ ነው። አሁን ችግሩ ያለው አንተ ጋር ነው። ቆይ እኔ ምን አጠፋው ደግሞ? አደይን እንድትተዋ ትፈልጋለሁ። በቃ ከኔ ጋር ብቻ እንድትሆን ነው የምፈልገው። እኔ አብሬሽ ከሆንኩበት ሰዓት ጀምሮ ደስተኛ ስትሆኛ አይቼሽ አላውቅም። ይኸውልሽ ፍቅር እኔ አብሬሽ በመሆኔ ምንም የምጠቀመው ነገር የለም። አንቺ ምንም የማትጠቀሚ ከሆነ እና ደግሞ ማትሻሻይ ከሆነ ምንም ዋጋ የለውም። እሺ ዴቭ፣ ምን ያህል እንደተቀየርኩ አንተ እንዴት ይታያል? እኔ ነኝ የማውቀው ልቤ እንዴት እንደተረጋጋል። ነገር ግን እኔ አብሬሽ ስለሆንኩ ምንም ባህርሽ አልተቀየረም። ከንቱ ድካም። እሺ ጭራሽ ብሶብሽ ቁጭ ብሏል። አሁን ደግሞ ምን አደረግኩ? ቆይ መጀመሪያ ቀን ምን ብዬሽ ነበር ፍቅር? ከአደይም ሆነ ከሌላ ሰው ጋር ያለ ምክንያት እንዳትጣይ አላልኩሽም? እና አሁን ከማን ጋር ስጣላየኝ? እባክሽ ፍቅር ራስሽን አታታይ። አሁንም ቢሆን ምንም ለውጥ የለሽም። እኔ እኮ አደይ እንዳትጎዳህ ብዬ ነው። አሁንም እንደ ድሮ እንድትጫወትብህ አልፈልግም። ቆይ ዴቭ፣ ለምንድን ነው የማትነቀው? አደይ ላይ በምታደርጊያቸው ነገሮች በጣም እየተናደድኩብሽ ነው። ቆይ አሁን እኔ ላይ ነው ወይስ አደይ ላይ ነው መናደድ ያለብህ? እሷ እኮ ናት ጥላ ሄደችው። አደይ የትም አልሄደችም ፍቅር። አንተ እንደዚህ ሆንክላትን ያህል እሷ ለአንተ ምንም ስሜት የላትም። ይኸውልሽ ፍቅር አሁን የተናገርሻቸው ነገር ለአንቺም ይሆናል። እኔ ለአንቺ ምንም አይነት ስሜት የለኝም። አንቺ የምትሆኝልኝን ያህል እኔ ልሆንልሽ አልችልም። በቃ እናማ የማትሻሻይና የማትቀየሪ ከሆነ እኔ ከአንቺ ጋር መሆኔ ምንም የማይቀይርሽ ከሆነ ይኸውልሽ እኔ ለአንቺ ራሴ መስዋዕት ማድረግ የለብኝም። እሺ ለአንተ አልታየህም እንጂ አንተ አብረኝ ከሆንኩ በኋላ እኔ በጣም ደስተኛ ነኝ። በጣም ራስ ወዳድ ነሽ። ደግሞ ምኑ ላይ ነው ራስ ወዳድነት? ከዚህ በላይ ካወራን በጣም ነው የምናገርሽ። ስለዚህ ዝም በይ እሺ። ይህ ሁሉ ነገር የምታመጪው አንቺ ነሽ አደይ። ቆይ ጠብቂ። ይቅርታ ዳይመንድ፣ ኪንጎን ብቻውን ላውራው ትወጡልኛላችሁ? አዎ ልክ ነሽ አደይ፣ እንደዛ ይሻላል። ዳይመንድ እናኛ እንውጣ። እሺ በደንብ አዋሪ። ይኸውልህ ኪንጎ፣ እኔን ከልጅነቴ ጀምሮ የሚያስጨንቀኝና ሊጠልፈኝ ያልሞከረ ሰው እንደሌለ ዳይመንድ ነግሮሃል? አዎ ነግሮኛል። ነገር ግን የኔ ከነሱ የተለየ ነው። ከልብ ያፈቅርሻል። ተው ኪንጎ፣ እንደዚህ አትበል። እኔን ስማኝ። አሁን ላይ የማግባትም ሆነ ፍቅረኛ የመያዝ ፍላጎት የለኝም። አንተም ብትሆን ከነሱ የምትሻልበት ምንም ነገር አይታየኝም። እንዴት በግድ ሊጠልፉሽና ሊያገቡሽ ሊደፍሩሽ ከነበሩ ሰዎች ጋር ታወዳድርኛለሽ? አንተና ዳይመንድ እዚህ ቤት ውስጥ አፍናችሁ ያሰቃያችሁኝን እነዛን ቀናቶች ረሳቸው ኪንጎ? እነዛን ቀናቶች መቼም አልረሳቸውም። እያንዳንዱን ህመሜን አስታውሰዋለሁ። አንተ ግን ለምን አልከኝ ኪንጎ? አንተና ዴቭን መቼም ቢሆን እኩል አድርጌ አላያችሁ። ለምን? መልሱን እየነገርኩ አትጠይቀኝ ኪንጎ። አንተም አንድ ሰሞን ልታጠቃኝ ሞከረ ነበር። ያኔ እኮ እንደዛ እንዳደረገ ያደረጉኝ እኮ ፍቅርና ዳይመንድ ናቸው።
ያደረግከውን ነገር መቼም አልረሳውም። ላንተ አልፎ ሊሆን ይችላል፣ ለእኔ ግን አላለፈም። እነዛ ሌሊቶች እዚህ ልደፍረኛ ስራኝ ስታሰቃየኝ የነበረው እንደዛ ስማጸነ ያደርኩት ሌሊት ያ ሁሉን ትቼ እኮ ነው መንገድ ላይ ሰላም እምልህ። ታዲያ ለማይ ሰው ያስገርምም? ልክ ነሽ አደይ። ታዲያ ለምን እኔን ትንቅኛለሽ? ከዴቭ እኩል አታየኝም ትለኛለህ? ያን ሁሉ ነገር ረስተ ዛሬ በአዲስ እንድነግርህ ነው የምትፈልገው? አደይ በጣም ይቅርታ፣ እንደዛ ማድረግ አልነበረብኝም። ሁሉም ነገር የተደረገው በእኔ ፍላጎት አይደለም። ፍቅርና ትወዳለች ብላት ገፋፍታኝ እንደዛ ውስጥ የከተተች። ታዲያ ሁሉንም ካስታወስክ ዛሬ ላይ እንደ አዲስ መጠየቅ የለብህም። መፍትሄ ከመፈለግ ይልቅ ደግሞ ራስን ለማጥፋት መሞከር በጣም ቀሽምነት ነው። እሺ አደይ በጣም ይቅርታ፣ አልደግሞም። ደግሞ ከጎኔ መተሽ እንደዚህ ስላወራሽኝ በጣም ደስ ብሎኛል። ይቅርታ። ይሄ ከገባህ አንተ ላይ ለምን እንደዛ እንደምበረታብህ ሊገባ ይገባል። በዚህ ልክ እኔ ማፍቀር አይጠበቅብህም። ቦታ ለማይሰጥ ሰው ደግሞ ይህን ያክል ዋጋ መስጠት የለብህም። አደይ እውነትሽን ነው። ምንም ቢሆን ምንም አንቺን ከማፍቀር ወዳላለም። ደግሞ ካሁን በኋላ እንዳንቺ ማፈቅራት ሴት አልኖርም። መስሎ ነው እንጂ የማያልፍ ስሜት የለም ኪንጎ። አሁን አልቅሰን ትንሽ ቆይተን የምንስቀው እኮ ሁሉም ነገር አላፊ ስለሆነ ነው። ስለመጣሽ በጣም ደስ ብሎኛል። ራስ ላይ አንድ ነገር አድርገ ቢሆን ግን ጸጸቱን አልችለውም ነበር። በሰዓቱ ምን ሴጣን ሹክ እንዳለኝ አላውቅም። አደይ በጣም ይቅርታ። ዋናው ሁለተኛ እንደዛ ለማሰብ ነው ኪንጎ። ቃል ግባልኝ ምንም ቢፈጠር ምንም ሁለተኛ እንደዛ እንደማታረግ። አመሰግናለሁ። በዚህ ልክ ለእኔ ትጨነቂያለሽ ታስቢያለሽ ብዬ አላሰብኩም ነበር። እንደዚህ እያልክ ልብህን አታሞኘው ኪንጎ። እሺ አንድ ጊዜ ብቻ አልቀፍሽ። መተቃቀፉ ምን አስፈለገ? እንዲሁ በቃ ደስ ስላለኝ ነው። ምን ተገኝቶ ነው ደስ የሚልህ? አንቺ ለእኔ ብለሽ ቤት ድረስ መጣሽ አይደል? ታዲያ ብመጣስ? ሰው እኮ ነኝ። ነፍስህን በእኔ ምክንያት ልታጠፋ ነው ሲባል ቁጭ ማለት ነበረብኝ? አልነበረብሽም። ለዛ አይደል ደስተኛ እንኩት። ደግሞ ታስታውሻለሽ? ምኑን? ያኔ ለመጀመሪያ ጊዜም ለመጨረሻ ጊዜም ሳቅፍሽ። ተው ኪንጎ፣ በእንደዚህ አይነት ተራ ነገሮች ራስን አታሙ። እኔ ላንተ መሆን ሴት እንዳልሆንኩ ራስህን አሳምነው። አንቺ እንድትጨነቂ አልፈልግም። በጣም ይቅርታ። ለዛሬ ችግር የለውም፣ ግን ካሁን በኋላ ምንም ቢፈጠር ምንም ራስህን እንዳታጠፋ ቃል ገባልኝ። ቃል ገባልሻለሁ። አንቺም ቢሆን አትጥፊ፣ ሱቅም አትቅሪ። አይንሽን ማየት ለእኔ ትልቅ ነገር ነው። ስንት ነገር አውርተን አሁንም አይንሽን ማየት እያልከኝ ነው? ታዲያ እውነታው ምን ላድርገው? ዛሬ አየሁሽ፣ ነገ ግን ካላየሁሽ እጎዳብሻለሁ። አውርተን ተነጋግረን የጨረስነውን አሁንም እንደዛ ነው የምትለኝ? የተነጋገርነው እኮ አንቺ አብረሽ እንደማትሆኝ እንጂ አንቺ እንደማላፈቅርና አንቺ እንዳላይሽ አይደለም። አውቀሽ ነበር እንዴ? እንደተኛ ሰው እያስመሰልሽ ነበር እንዴ? ለምን አስመስላለሁ? አሁን ነቅቼ ነው እንጂ። ቆይ ግን አንተ ጥለኸኝ የት ሄደህ ነው? እኔማ ለሌሊ ቸኮሌት ልገዛላት ሂጄ ነው። ለምንድን ነው ደግሞ የምትገዛላት? ሚስቴ ስለሆነች ነው። እና እኔ ሚስት ብሆን በየቀኑ ቸኮሌት ትገዛልኝ ነበር? ምን አይነት ነገር ነው የምታወሩ ሊዱ? አንቺና ለሊ እኮ በጣም የተለያየችው ሰዎች ናቸው። ሲጀመር ደግሞ ከድሮ ጀምሮ ለሌሊ ቸኮሌት ስገዛላት ነበር። አሁን እሱን ነገር ላስታውሳት ነው የገዛውለት። እና ቸኮሌቱ የት አለ? ኪችን ነው ያስቀመጥኩት። እኔም እኮ ግን በጣም ነው የምወደው። ምን? ቸኮሌቱና በዛው ለምንድን ነው ለእኔ የሚያልገዛልኝ? ለሊ ቸኮሌት ትርጉም አለው ትለኛለች። ለዝም ብሎ ሰው አይሰጥም። እና እኔ ላንተ ማንኛውም ሰው ነኝ? ሊዱ እኮ ነኝ። ቆይ ላ ግን ለምንድን ነው እኔ ላይ እንደዚህ የተቀየርከው? ሊዱ ምንም የምታደርጊው ነገር ሁኔታሽ ምንም ስላላማረኝ ነው። ማለት አልገባኝም። አንቺ አብዝተሽ ሰው ትቀርቢያለሽ። የሚገርምሽ ነገር ድሮ ቤቴ ስትመጪ በጣም ለምጄሽ ነበር። ያ ደግሞ ስትጠፊ ነበር የታወቀኝ። ግን ለሊ ያ ነገር አልወደደችውም ነበር። ለዛ ነው እኔም አንቺን ለመራቅ የወሰንኩት። ድሮም ይሄ አንተ ሀሳብ ሳይሆን የዛች ለሊ ሀሳብ እንደሆነ ገምቻለሁ። ቆይ ምን አድርጊ ነው የምትለኝ? ምን ይሆን ነው የምትለው? ተሳስተሽ ስለ ለሊ መጥፎ ነገር ስታወሪ እንዳልሰማሽ ከዚህም በኋላ። ለሊ በራሷ ሰው ስለመጣሽ ነው እንጂ በጣም ጥሩ ልጅ ናት። ለዛ ነው አንተንም አታምነህ። እኔ መቼ ለሊ አታምነኝም አልኩሽ? ታዲያ እናንተ ጋር ሰው ለምረም ትንጨረጨረው ሊዱ እንዴ? ለምን ትቆረቆርላታለህ? ሄላ እሷ እኮ ሆን ብላ አውቃ ነው እዚህ ቤት እንዳልመጣ ያደረገችው። እና ደግሞ አንተም እንድጠላኝ ያደረገችው። በጭራሽ ለሊ እንደዚህ አይነት ነገር ስራዬ ብላ አታስብም።
እሱን አንተ ነህ እንደዛ የምታስበው እንጂ ለሊ በጣም ከባድ ሰው ናት። ሊዱ እንዴ ለምን አደረግኩ? ለሊን ሲናገሩብኝ እንደማልወድ አታውቂም? ኡፍ የላ አሁንስ በዛ የእናንተ ነገር ምንድነው? አስሬ ለሊ ለሊ የምትልብኝ? እሷም እዛ የላ የላ ትላለች። በእናንተ ነው እንዴ የተጀመረው ፍቅር መገላለጽ? እንዴ በቃ እናውቃለን፣ ሚስት ነች እናውቃለን፣ ባሏ ነህ። ሊዱ መስመር አትለፊሽ። ኡፍ እኔ ከአንተ ጋር ምን አደረቀኝ? ወዴት ነው የምትሄጂው? በሩ እኮ በዚህ ነው። ምግብ ልበላ ነው፣ አልቦኛል። አደራ ለሊ የሰራችውን ነገር እንዳታበላሽበት። ምን አለበት እሺ ብለው እንደው በተገላገልን በእናትሽ እኔንም ከጭንቀት በገላገለች። አንተ ደግሞ ለምን እንደምትንገላታው እንዴ? ካሁን በጥፊ መታችሁ፣ ካሁን ተናግራ ቀስሙን ሰበረችው። ራሱን አጠፋ አላጠፋ እያልኩ ተሰቃየሁ እኮ። እንዴ ጓደኛ አይደል እንዴ? ለጓደኛ ምንስ ብትሆንለት? ሰው ከዚህ በላይ ስንት ነገር ይሆንለት የለም? አረ እባክሽ እንዴ እኔ ምን አገባኝ? እሱ ለሚያገባት እኔ ልደብደብለት? እረ እንደው ምን አይነት ዘመን ላይ ደረስን በእናትሽ። ዝም ብለህ ሙድ አትያዝብኝ ዳይመንድ። ለሱ እንዴት እንደምትሆንለት በደንብ አውቃለሁ። እሱ መች ይገባዋል ብለሽ ነው? አደይ እያለ እዚህ አንከራትተኛል እንጂ። ፍቅር በጣም ከባድ ነገር ነው ዳይመንድ፣ ልትረዳው ሞክር። አንተ ግን እንዴት ነው ጓደኛ ምናምን የለች ወይ? ጓደኛ በዚህ ኪስ ላይ ሴት ተጨምሩበት ህይወት እንዴት ነው የሚዘልቀው? እስቲ አስቢ አንቺ ራስሽ። ይመጣል ሂሳብ። ኪስና ሴት ደግሞ ምን አገናኛቸው? ኧረ እባክሽ በዚህ ዘመን ብር ሳይኖረኝ የቷ ሴት ነች የምትቀርበኝ? ሸበላ ቦንሽ መልኬናት አይታ መጣች ይባላል። እንዴት ነው ሂሳቡ የሚመጣው? አስበሻል? እንደ የሴቱ ይለያያል። ብር ደግሞ ለፍቅር መስፈርቱ ሊሆን አይችልም። ይኸውልሽ ለልይ፣ ይሄ የሚሰራው ላንቺና ለአደይ ብቻ ነው። እስቲ ፍቅርን ሂጂና እንደዚህ ቢያት ከት ብላ ነው ምስቅብሽ። እንደዚህ ብሎ ሁሉንም ባንዴ መደምደም ልክ አይደለም። ሁሉንም ሰዎች በአንድ አይነት መንገድ አትይ። ያው ከሴት ሴት ይለያያል። ኧረ እባክሽ እኔ መቼም ፍቅር አይዘኝም እንዴ? በዚህ ኑሮ ላይ ፍቅር ይዞኝ አስበሽዋል? እብድም ጅልም ሲሆን ኧረ ተይ ተይ ተይ። እሱ እንግዲህ አንተ ምርጫ ነው። እስቲ ንገር፣ ኤላ ግን እንደ ኪንጎ ተጃጅሎ ነው ያፈሰሽ? ኤላዬንማ መጀመሪያ እኔ ነኝ ያፈቀርኩት። ምን አለበት እኔም ልክ እንዳንቺ ከላይ ከሰማይ ፈጣሪ ሞትኩል አበድኩል ፎንቃ ጠለፈኝ ምትሉ አንቺ ቢሰጠኝ። አዎ ልክ ነህ። ሰውን የሚሰጠው ፈጣሪ ነው። ቆይ ግን እናንተ ተጋብታችሁ ነው ወይስ አንድ ቤት ውስጥ እየኖራችሁ ዝም ብላችሁ ነው ሚስቴ ባሌ እያላችሁ ምሰክሱ? አይ መጋባት እንኳን አልተጋባንም። እኔና ኤላ ከብዙ ጊዜ በኋላ ነው የተገናኘ ነው እና ስንገናኝ እኔ ያለሁበት ሁኔታ ጥሩ ስላልነበረ ነው አሁን ላይ አብረን የምንኖረው እንጂማ መጋባታችን አይቀርም። እኔ ምልሽ ቆይ ከሱ የበለጠ ከመጣስ? አልገባኝም። ማለቴ በቃ ከኤላ በላይ የምትወጁ ሰው ቢመጣስ? ልብሽን የሆነ ሰንጠቅ ነገር ያደርገው ምናምን። ኤላ እኮ ሁሉ ነገሬ ነው። በጣም ነው የምወደው። እንዴ ማን እሱን አትወጁም ማለሽ? አሁን ይኸውልሽ የተጠየቅሽውን ብቻ መልሽ። ድንገት በቃ ከኤላ በላይ የምትወጂውና አለ አይደለ በጣም ስታዩ ድንግጥ ምናምን ያለ የምትይለት ቢመጣ ኤላን አክጁ? ዳይመንድ ቆይ ምን አይነት ነገር ነው የምታወራው? ከኤላ ውጪ ማንም ልቤን የሚያስደነግጠው ሰው አይመጣም። ምን ይታወቃል? ምናልባት እኮ ዳይመንድ ተው፣ እንደዛ ብዬ ማሰብ አልፈልግም። አንቺ እናቴ ጥልቅ ብሎ ነው የገባልሽ። ለልይ ነኝ። አደይ ቆይ ያልሽኝ በሙሉ ሰምቼሻለሁ። ነይ ምን ብላት ነው? ምንም ግን እዚህ ስለነበረች በጣም ደስ ብሎኛል። እንደው ምን ይሻላል? ምን እያደረግሽ ነው? ምን አደረኩ? እሱንም አንቺ ልጠይቅሽ እንጂ። እኔ ምንም አላደረኩ። ምን ሳረጋየኝ? አንቺ ልጅ መቼም ወጥ ማሞቅ ከብዶኝ ነው አትይማ። አይ ያቺ ለምለም ያጨማለቀችውን ምግብ መብላት አልፈለኩም። ማ ለሊናት ምግብ የምታጨማልቀው? የአንቺንም እኮ ሽሮ በልተና አትርሽ እንጂ። በሻውንም አትበይ ከሆነ ውጪ ይወጣልሽ።
አደይ ቆይ ለምን ተናደድሽ? ኪንጎን እያየሽ ብነግረው እኮ የሚሰማ አይነት አይደለም። በቃ አንቺ አትናደጂ። ዋናው ነገር ኪንጎ ደህና መሆኑ ነው አይደል? እሱማ አስጨንቆኝ ነበር። አደይ ግን በጣም እድለኛ ነሽ። ብዙ አፍቃሪ ያለሽ። ብዙ አፍቃሪ መቸገረኝ ብለሽ ነው ለልዬ? የኪንጎም የዴቭም ነገር በጣም አስጨንቆኛል። ከዴቭ እና ከኪንጎ ቆይ ማንን ነው የምትወጂው? መቼም ይሄ ሁሉ አፍቃሪ እያለሽ አንዱን ሰው አለመውደድ መቼም ይከብዳል። ልቤ ለዛ ነገር ዝግጁ አይደለም። ዝግጁ ቢሆንማ ማፍቀር ይከብደኛል ብለሽ ነው? ልጆቹ እንደዚህ ይሆኑልሽ ግን እንዴት አስቻለሽ አደይ? ኪንጎ ግን በጣም ነው የሚያሳዝነው። ግን ምን ያክል ቢወድሽ ነው ራሱን ለማጥፋት የሞከረው? እነሱ የሚወዱኝን ያክል ባይሆንም ትንሽ ፍላጎት ቢኖረኝና ከእነሱ ጋር በሆን እኮ ደስ ይለኝ ነበር። ግን እንደዛ አይሆንም። ለምንድን ነው የማይሆነው? የማይሆን ነገር ምንም ነገር የለም። ልብሽ የወደደውንና የፈቀደውን ሰው ተቀበይ። እንደዛ ማድረግ አልችልም ለልዬ። እስከ መቼ? እናቴን ጎኗን አሳርፌ እህቴን ለቁም ነገር አብቅቼ ነው መኖር የምጀምረው። በጊዜ መሆን ያለበትን ማድረግ ያለብሽን ነገር በሙሉ ማድረግ ይኖርብሻል አደይ። የኔ ጊዜ የቱ ጋር እንደሆነ አላውቅም። ልጅነቴ ራሱ ምን ጊዜ እንዳለፈ አላውቅም ለልዬ። ከሀገሬ መሸሽ፣ መጎተት፣ መፈለግ፣ ተስፋ በቃ ሁሉም ነገር ተደራርባ መንምነውኛል። አንቺ አትጨነቂ፣ ሁሉም ነገር ያልፋል። የራሴን ችግር ብቻ እየነገርኩሽ ያንቺን ሳልሰማሽ ቀረው። ይቅርብኝ። የኪንጎ ነገር እኮ አስጨንቆኝ ነው። ኧረ ችግር የለውም የኔ ቀስ ብሎ ይደርሳል። አክስትሽ ምን ይሁን ብላ ነው በሰው የምታስፈራራሽ? ክሴን እንዳነሳላት እኮ ነው የጠየቀችኝ። አደይ መቼም ይሄንን ነገር ደግሞ አላደርገውም። እስከ መጨረሻውም ጊዜ ቢሆን ተከራክሬ ንብረቴን አስመልሳለሁ። ግን መጠንቀቅ አለብሽ። ብቻሽን መንቀሳቀስ የለብሽ። ካልሆነ እዛ ስትሄጅ አብረን እንሂድ በይኝና እንሄዳለን። አይ ከዚህ በኋላ እንኳን ከኤላ ጋር ሄዳለሁ። አንቺ አትጨነቂ። ሁኔታው አናዶኝ ነው እንጂ ያን ሁሉ ነገር አድርጋ ምንም እፍረት የሚባል ነገር የሌለባት ሴትዮ ናት። የማግዝሽ ነገር ካለ ሁሌም አጠገብሽ ነኝ። አይዞሽ፣ እንዳትፈሪሽ። ፈጣሪ ልብሽን ስለሚያውቅ ሁሌም አይተውሽም። አመሰግናለሁ አደይ። እኔ የምልሽ ከዴቭ እና ከባርኮት ጋር እንዴት ሆናችሁ? ዴቭ አሁንም ከፍቅር ጋር ነው? አዎ ለልዬ አንድ ላይ ናቸው። እስካሁን ዴቭ ምን እያሰበ እንዳለ ምንም ማውቀው ነገር የለም። እባክሽን አደይ የሚጸጽትሽን ነገር አታድርጊ። ምን ሊጸጽተኝ ይችላል ብለሽ ፈራሽልኝ? የሚወድሽን ሰው ማግኘት ቀላል አይደለም አደይ። ዴቭን የምትወጁ ከሆነ ከፍቅር ልትጠብቁ ይገባል። ፍቅር ምን እንደምታደርገው ምንም የሚታወቅ ነገር የለም። በኋላ ዴቭን አንድ ነገር አድርገው ከምትጸጸቺ ከአሁኑ ዴቭን ብትጠብቁ ነው የሚሻለው። አሁን ላይ ዴቭን ልውደደው አልውደደው ምንም ማውቀው ነገር የለም። ባርኮትንም እንደዛ። ግን አንቺ ጓደኛዬ ስለሆንሽ ሳላሽ ልንገርሽ። ምንድን ነው እሱ የምትነግሪኝ? ዴቭን ከፍቅር ጋር ሳየው በጣም ተረበሽኩ ለልዬ። ብቸኝነት፣ ማንም የሌለኝ ያክል ተሰማኝ። አንቺ ዴቭን ትወጇለሽ ማለት ነው? እንደሱ አይደለም ለልዬ፣ በቃ አጋጣሚ ነው እንደዛ የሆነ። አይመስለኝም አደይ። ከፍቅር ጋር ሲሆን እኮ ቀንተሻል ማለት ነው። ቅናት ነው ብለሽ ነው? ታዲያ ምን ሊሆን ይችላል? ከፍቅር ጋር ሲሆን በቃ አደይ ቀንተሽ ነው። ዴቭ ከማንም ሰው ጋር እንዲሆን አትፈልጊም ማለት ነው። እንደዛ አይደለም ለልዬ፣ ተሳስተሻል። ዴቭን ከፍቅር ጋር ሳየው ደስ አላለኝም፣ ግን ደግሞ ለምን እንደዛ እንደተሰማኝም አላውቅም። አደይ ይሄን ነገር በደንብ እርግጠኛ መሆን ይኖርብሻል። ዴቭ አንዴ ከእጅሽ ከወጣ በኋላ ወደ ራስሽ ለመመለስ በጣም ይከብድሻል። ስለዚህ ተረጋጊና በደንብ አስበሽ ወሰኝበት። እሺ የኔ መካሪ፣ አደርገዋለሁ። አምናለሁ ታደርጊዋለሽ። በቃ እኔ ልሂድ። አዲስ ነገር ካለ አሳውቂ። ለልዬ አብረሽኝ ስለነበርሽ ከዚህ በኋላ አብረሽኝ ስለምትሄጂ በጣም ነው የማመሰግነው። አንቺ ባትኖሪ ምን ይውጠኝ ነበር? ጓደኛ አይደለሽ እንዴ? ግዴታ እኮ ነው። አመሰግናለሁ። ደግሞ ራስሽን ጠብቂ እሺ? እሺ አደይ፣ አንቺም ደግሞ ራስሽን ጠብቂ። ቻው። በቃ ትጨነቂ ደግሞ እሺ? ቻው በቃ ፍቅር። ወይኔ ፍቅር፣ እዚህ ምን ሰራለሽ? አንተ ጋር ነው ዲቪ። ቤት ውስጥ እኮ ማንም ሰው የለም። እና ይሁና፣ ቤት ውስጥ ማንም ሰው የለም፣ ብቻችንን ነን። ስለዚህ ብቻችን ደግሞ ጊዜ እንድናሳልፍ እፈልጋለሁ። ፍቅር፣ አሁን ቀጥ ብለሽ ውጭልኝ እሺ? ለምን ዲቪ? ውጭልኝ አልኩሽ። ስነ ስርዓት ይኑርሽ። ይኸውልህ ከዚህ በኋላ እንደዚህ አይነት የጅል ሀሳብ እንዳታስብ ነግሬሃለሁ። ዛሬ በጣም ደስ ብሎኛል። አደይ እንደምታስብልኝ አውቄያለሁ። ደግሞ እኮ እናንተ ከወጣችሁ በኋላ አቀፈች። ኧረ እባክህ አትለኝም። የምር በጣም ነው ደስ ያለኝ። አደይ እንደማትወደኝ ይሰማኛል እንጂ እሷ በጣም ነው የምትወደኝ። በአንተ ቤት በቃ በጣም ጥሩ ነገር አስበህ ሞታል። ይኸውልህ በስንት ጭቅጭቅና ከረከር ይዣት እንደመጣው ብታቅ መፈጠረን ነበር የምጠላው። የፈለገ ቢሆን አደይ ለእኔ ታስብልኛለች። እሱን ተረድቻለሁ። ወይኔ ኪንጎ ተመልሰህ እዛው። ቆይ ምን ብትል ነው ትንሽ እንኳን ያልጠላሃት? አደይ እኮ በጣም ተወዳጅ ሴት ናት። ምንም ታርግ ምንም፣ እሷ ውብ ናት። እሱን ለእኔ አልነግረኝም፣ አውቃለሁ።
ነገር ግን ቆይ ምን ተባብለን ነበር? እሱን ሰው ዳይመንድ እሷን ከማፍቀር መቼም ወደ ኋላ አላለኝ። እመነኝ፣ ይኸውልህ በዚሁ ከቀጠልክ አንተ ምንም አትቀጥልም ኪንጎ። ኦ ማይ ጋድ ኪንጎ ሞት ካልተባለም እንዴ? አረ ጠላቴ ድብን ይበል። እኔ ምን በወጣኝ ነው ሞተው? አንተ ዳይመንድ ውሸትህን ነው እንዴ? ሊሞት ነው ራሱን ሊያጠፋ ነው ብለህ ስቀውጦ የነበረው አታየውም እንዴ ከሞት ተነስቶ ሲፎክርብን? ኦ ኪንጎ እንዴት ነው በእናትህ ከሞት መነሳት የሚቻለው? አንቺ አመረርሽ እንዴ? አረ እባክሽ በቃ ንኪው። ምኑን ነው የምነካው? ልብ አድክም የሆነች ልጅ በቃ ወደምትሄጂበት ሂጂ። ምን ትመስላለች? ምን እኔ ተጨንቄ ለእናንተ በጠየኳችሁ ደግሞ ታካብዳላችሁ እንዴ? ለምን በረኪና አይደለም ሌላ ነገር አጣጡ? ምን በአንቺ ግብዣ ነው? ምኑ? ሂጂ ወደዛ። ምንም ለዛ የላት ሴት ናት። ሂጂ ነው ተዋት በእናትሽ ትንሽ ቃላት ትበል። ምንም ነው እኮ የማይመች። ፍቅር አሁን ቀጥ ብለሽ ውጭልኝ፣ ውጭልኝ ፍቅር። ለምንድን ነው የምወጣው ዴቭ? ሚስትህ እኮ ነኝ። ትሰምኛለሽ? ሚስት ለመባል አልደረስሽም ገና። ቆይ እንዴት ተዳፍረሽ እንደዚህ ታደርጊያለሽ? ይኸውልሽ አሁን ካልጋ ላይ ወረጂና ወደ ክፍልሽ ሂጂ። ለምን ልቤን ትሰብረዋለህ ዴቭ? ፍቅር ከኔ አቅም በላይ መሆኑን ረስተኸው ነው? ደግሞ ለአንተ ስል እኮ ብዙ ነገር ሆኛለሁ። አሁን የደስታችን ጊዜ ነው። አንተ ይሄን ይሆናል እና ያንኩ እንደሆነስ ምን ይፈጠር ነው የምትይው ፍቅር? እሺ ብለኸኝ ከኔ ጋር አብረኸኝ ከሆንክ በኋላ ለምን ትሸሸኛለህ ዴቭ? እኔ አልሸሸሽም ፍቅር፣ ዞር በይልኝ እባክሽ፣ እረፍት ላድርግበት። እሺ ዴቭ ምን አድርጌ ነው ቆይ እንደዚህ መጣለኝ? በቃሽ ፍቅር፣ ከዚህ በላይ ከኔ ጋር አታውሪ፣ ውጪ በቃ። እሺ እወጣለሁ፣ ግን አንድ ነገር እንድታውቅልኝ እፈልጋለሁ። ምንድን ነው እሱ? እወዳለሁ። ይሄን መቼም ቢሆን እንዳትረሳ። ኡፍ ፍቅር፣ ቆይ ምን ባደርግሽ ነው ግን የምትይኝ? ሀይ ለሊ። አንቺ እስካሁን ቤቴ ነበርሽ? ያ የኤላዬ ቤት ነው እንጂ አንቺ ቤት አይደለም። እሺ የኤላ ማለት የኔ ማለት መሆኑን አትርሺ። ቸኮሌት ልስጥሽ ለሊ? አይ ይቅርብኝ፣ አመሰግናለሁ። ኤላዬ ቸኮሌት ምርጫ ላይ በጣም ጎበዝ ነው። አልገባኝም። ቸኮሌቱን ይገዛልሽ ኤላ ነው? አዎ እንግዲህ ምን ታደርጊዋለሽ? የሰው ፍቅር ይስጥሽ። እንኳን ደስ አለሽ ልዱ። አሁን ዘርበይ። ምና ተናደድሽ እንዴ? ለምንድን ነው የምናደደው? ደግሞስ ሁለተኛ ከኤላ ጋር እንዳለሽ ብዬ አልነገርኩሽም? እሱን እንግዲህ አንቺ ነሽ ያልሽኝ። ኤላዬ እስከፈለገኝ ድረስ ደግሞ መቼም እሱ ጋር መሄድ አላውቀውም። እሺ ስርዓት ሊዱ፣ ራስሽ ስርዓት። እሺ አይመለከትሽም። ማንነቴን የረሳሽው መሰለኝ። እንዲሁም እኔ ላስታውስሽ፣ እኔ ለሊ ነኝ። ኤላን ቀና ብለሽ እንኳን እንድታዩ አልፈልግም። እሺ ልቀቂኝ። ለምለም እያሳመምሽ ነው። ገና ምን አይተሽ? በዚህ ተግባርሽ የምትቀጥይ ከሆነ ገና ብዙ ነገር አሳይሻለሁ። አሁን ከፊቴ ዘርቤልኝ፣ ሂጂ ወደዛ። አንቺ ተንከሲስ የቱ ነሽ ነው የመጣሽው? ዳይመንድ መጥቶ ጠርቶ ይዞኝ ሲሄድ እያይሽ ለምን ትጠይቂኛለሽ? እና ማን አስፈቀደሽ? ባርኮት እንዳትሄጂ እያለሽ አይደል ንቀሽው የሄድሽው? ፍቅር የምትረጅ ከሆነ ተረጅ፣ መረዳት ካልፈለግሽ ግን እንደፈለግሽ ማሰብ ትችላለሽ። ቆይ ማን ነው እንደዚህ ልብ ልብ የሰጠሽ? አሁን ደክሞኛል፣ ለማረፍ ነው የመጣሁት። በቃ ተይ። ደግሞ የምን ረፍት ነው የምትይው? ዳይ ወደ ስራ። ድክም ስላለኝ ትንሽ ልረፍና እሰራለሁ። በፍጹም ማረፍ አትችይም። አደይ ቤቱን አጸዳጂ፣ የሚሰራ ነገር ካለ ሰራሪ። እሺ እሰራለሁ። ቆይ ግን አንቺ ከህይወቴ ጥርግርግ ብለሽ የምትወጪልኝ መቼ? ደግሞ ምን አደረኩሽ? ፍቅር ምን አይነት ስራዬን እንድሰራበት ብትይኝ ምን አድርጌሽ ነው ይሄን ያክል የምታሰቃይ? ያደረግሽውን እራስሽ ታውቂያለሽ። አንቺ መሰሪ። ምንድን ነው የማውቀው? ይኸውልሽ ዴቭ ይወደኛል እያልሽ የምትመጻደቂው ነገር አቁሚ። ከቻልሽ ከዚህ ቤት ጥርግ ብለሽ ውጭልኝ። ካልሆነ ደግሞ ዴቭ አጠገብ እንዳለሽ። እንዴት እንደዛ ይሆናል? እንዴት ነው የማይሆነው? አንቺ ከዴቭ ጋር ምን አለሽ? ዴቭ ከዚህ በኋላ የኔ ብቻ ነው። እሺ እሷ አጠገብ ባይሽ እገልሻለሁ አይደል? እኔ በጣም ብዙ የሚያሳስበኝ ነገር አለ። ያላሰብኩትን እንዳስባት አድርጊ። ደግሞ በሁለታችሁ ምንም አያገባኝም። እሺ በወሬ አይደለም በተግባር አሳይ። ቆይ ምን ነው ይሄን ያክል ፈራሽ? እኔ ነኝ ባንቺ የምፈራው? አደይ ማንነትሽን አትርሽ እንጂ አሁን ሰው መስለሽ ዴቭ ላይ ተንጠለጥልሽ። ማንነትሽን ባትረሽ ጥሩ ይመስለኛል። አስቢበት።
ሊዱ ምን ትሰራ ነበር ይሄን ሁሉ ሰዓት እዚህ ቆየችው? ደብራ ሶፋ ላይ ተኝታ ነበር። ከዛ ወጣች። ምን ነው? አይ ምንም። ፊትሽ እኮ ልክ አይደለም። ቆይ አዳይን አላገኘሻትም እንዴ? ቆይ እንደውም ይሄን ኩርፊያሽን የሚያስታግስልሽ የሆነ ነገር አመጣልሻለሁ። ሄሎ፣ አቤት። ይኸውልሽ አክስቴ፣ ከአንቺ ጋር ምንም የምነጋገረው ነገር የለም። ሁሉንም እዛው ፍርድ ቤት እናወራዋለን። ደግሞ እየደወልሽ የምታወሪኝ ነገርና በሰው ልከሽ የምታስፈራሪኝ ነገር ታቆሚያለሽ። እሺ አክስቴ፣ በቃ ይበቃሻል። አሁን የድሮዋ ደካማዋና ምንም የማላውቀው ለምለም አይደለሁም። ሁሉም ነገር ተቀይሯል። ባይሆን መጨረሻሽን እንዲያሳምርልሽ ፈጣሪን ብትለምኙ መልካም ነው። ፈጣሪን ነዋ። ቤተሰቤን እንደሆነ ጨርሰሻቸዋል። ደግሞ ከሰው ድጋፍ የፈጣሪ ድጋፍ ይሻላል። ጠብቂ አክስቴ፣ ለእያንዳንዱ ነገር አስከፍልሻለሁ። በአሁኑ ሰዓት የማሸንፍሽ እኔ ነኝ። እሺ አንቺ ከዚህ በላይ ይገባሻል። እሺ አክስቴ፣ እኔ እንዳንቺ ክፉ አይደለሁም፣ ግን እኔን ክፉ ለማድረግ አትሞክሪ። ይኸውልሽ አክስቴ፣ ሁሉም ነገር አብቅቷል። እሺ ለእያንዳንዱ ነገር አስከፍልሻለሁ። ደግሞ ጊዜው አሁን እኔ ነው። አሸንፍሻለሁ። እሺ ጠብቂ። ቆይ መቼ ነው የመጣው? ይቅርታ አደይ፣ አስደነገጥኩሽ አይደል? አዎ በሰላም ነው? አይደለም አደይ። ምን ነው ደህና አይደለ? አዎ ደህና አይደለሁ። ምን ነው ዴቭ? ይኸውልሽ አደይ፣ ይህንን እኔ ልቋቋሙ አልችልም። ምንድን ነው እሱ? አደይ፣ እኔ ከዚህ በላይ አልችልም። በአፌ ምንም ብናገርም የልቤን ጩኸት ግን አለመስማት አልቻልኩም። አደይ በቃ እኔ ያለ አንቺ አልችልም። ምንድን ነው የምትለው ዴቭ? አረ ፍቅር እንዳትሰማ። የፈለገ ሰው ይስማ። አደይ በቃ እኔ አንቺን ወድሻለሁ። ቆይ ፍቅርስ? አደይ እኔ ስለ ፍቅር አልጠየቅኩሽም። ዴቭ ፍቅር እኮ ትወዳለች። እኔ ፍቅርን አልወዳትም። እኔ የምወደው አንቺን ብቻ ነው። አደይ እባክህ ዴቭ እንደዚህ አታደርግ። ምን እየፈለክ ነው? እዚህ የሆነ ነገር አስቀምጬ ነበር። ወስደሻል? እኔ ወደ ኪችን አልገባሁም። ከየት ወስደዋለሁ? ምን እንደምትፈልገው ንገረኝና እኔ እፈልግልሃለሁ። እኔማ ቸኮሌት ገዝቼልሽ ነበር። ቸኮሌት? አዎ። እየቀለድክ አይደለም? ምንድን ነው የምቀልደው? ገዝቼልሽ እዚህ አስቀምጬልሽ ነበር። እኔ ደግሞ ቀድመሽ ወስደሽ መስሎኝ እኮ ነው። እሺ ስለ ቸኮሌቱ ለማን ተናግራል? በእናትህ አስታውስ። ለምን ነው ምስቂ? አስታውስና አንተ ምስቃል። ሊዱ ሰራችን ኤላ መንገድ ላይ ቸኮሌት ስትበላ አግኝቻት ነበር። እኔ እኮ ኤላን የገዛልኝ ስትል አላመንኳትም ነበር። ለዚህ ነው አኩርፈሽ የመጣሽው? በሰዓቱ ትንሽ ደብሮኝ ነበር። የእውነትም የገዛላት መስሎኛል። እቺ ሌባ ለካ ሰርቃ። የኔ ቆንጆ ጦስሽን ይዞ ሂድ። እኔ ብዙ ሌላ ግን እገዛልሻለሁ። እሺ እጠብቃለሁ። ዴቭ ፍቅር እኮ ትወዳለች። ዝም በይ እሺ። እኔ ካላንቺ ማንንም ሰው አልወድም። ዴቭ እባክህን ሂድ። ፍቅር ከመጣች ደስ አይላትም። ትምጣ አደይ፣ መጥተው ሁሉም ይስሙ። አደይ እኔ ልቤን ልቆጣጠሩ አልቻልኩም። አንቺም መውደዴን ደግሞ መቼም አላፍርበትም። እንደዚህ ስሜታዊ ሆነ አትወስን ዴቭ። እባክህ ተረጋጋ። ፍቅርን ትጎዳታለህ። አደይ እኔ ስለ ፍቅር ማሰብ አልፈልግም። እሷ አንዴ እድል ተሰጥቷት ነበር፣ ግን ልትጠቀምበት አልቻለችም። ስለዚህ አደይ እኔ ልቤን ማድመጥ አለብኝ። እባክህን ዴቭ በድጋሚ እንደዚህ አታደርግ። እኔ አልጠቅምህም፣ እጎዳሃለሁ። መጎዳት ካለብኝም ልጎዳ አደይ። እኔ ግን ከአንቺ ጋር መሆን ነው ፈልገው። እኔ እንደዛ እንዲሆን አልፈቅድም ዴቭ። ተረጋጋና ቆም ብለህ አስብ። በጣም ናፍቀሽኛል አደይ። ከዚህ በላይ ደግሞ መቀጣት አልፈልግም። የመጣው ይምጣ፣ እወጣዋለሁ።
ተው እባክህ ዴቭ፣ እንደዛ አታደርግ። እኔ ሁሌም ችግር ውስጥ ነኝ። በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። ለአንተ ከሁሌም ጥሩ ነገር ብቻ ነው የምመኝልህ። አመሰግናለሁ የኔ ቆንጆ። ይኸውልሽ የኔ ፍቅር፣ ለእኔ ከአንቺ በላይ ማንም ሊሆንልኝ አይችልም። አዴ በጣም ነው የምወድሽ። እባክሽ እሺ በይኝና ከኔ ጋር ሁኚ። ይቅርታ ዴቭ፣ እንደዛ ማድረግ አልችልም። ለምን? ፍቅር ከመጣች መቼም ሰው አትሆንም። በቃ ሂድ። እሺ እወጣለሁ፣ ግን አንድ ነገር እንዳትረሽ እሺ? ሁሌም አፍቅርሻለሁ። የማልወደው ቀን ሀሩሩን ሲመሽም ብቻህን ቢመስለኝ ነው ውሎ አዳርህን ስታስብ ስታስጨንቅ ነፍስህን። እዛ ጋር ሆኜ እየሰማሁሽ ነበር። እሺ የኛ ሻኪራ በአማርኛ ሪትም በእንደዚህ አይነት እንቅስቃሴ ግን ትንሽ አይከብድሽም? እስቲ ዴቪ ይሄንን ዘፈን ለማን እንደተለማመድኩት ገምት። ለዳዲ ነው የሚሆነው። እንደውም ትቀጥይ እንስማው። በትክክል ተመልሷል። ለአንተና ለዳዲ ነው እንደውም። እሺ እንስማው፣ ቀጥይ። ጋሽ ቪዲዮ ቅረጸኝ፣ እንደውም በዛው ልስፈንልህ። እንካ መቅረጻችን እንካ ቆንጆ። የማልወደው ቀን ሀሩሩን ሲመሽም ብቻህን ቢመስለኝ ነው ውሎ አዳርህን ስታስብ ስታስጨንቅ ነፍስህን። አይገርምም? ጥሩ ነው። ይህ እኮ ታስገርሚኛለሽ። ታውቂያለሽ፣ ቃል ይጠፋል። ለማንኛውም ተመስገን ነው። ያው ከፍቅር ዘፈን ለአባትና ለወንድምሽ የዘፈንሽው ዘፈን ትንሽ ደስ ይላል። ተመቸህ ወንድሜ? በጣም። አንተ እኮ እሺ ብለኸኝ ስለማትሰማኝ ነው እንጂ ሁልጊዜ ፈታ ነው ማድረግ ብያለሁ። ኧረ ለማንኛውም ይህን የመሰለ ዘፈን ግን ከየት አመጣሽ? ጄሪ ነሽ ለአባቷ ስትዘፍንላት ሰማኝና ለአንተና ለዳዲ ለምን አልዘፍንላቸውም ብዬ ተለማመድኩ። እናመሰግናለን። እኔ ጎራዳ። ማንን ነው ጎራዳ? አንተ? አንቺን ነው። ኧረ አጎረፍሽ አጎረፍሽ። እስቲ ታጎርሽ እንደሆነ እናያለን። አጎረፍሽ እንዴ? በቃ እንደዚያ ማማ እንድትሄድ አልፈልግም። በቃ አንተ ረፍት አድርግ፣ እኔ ብቻዬን እሄዳለሁ። በጭራሽ አብረን ነው የምንሄደው። እርግጠኛ ነህ ግን ትችላለህ? እባክህ የላ እያመመ ለእኔ ብለህ እንደዚህ አታደርግ። ወይ ካልሆነ አደይን ጠርቻት አብሬያት እሄዳለሁ። ፍቅር ይዛት እንዴት ከአንቺ ጋር ትሄዳለች? ልክ ነህ። ካልሆነ ከዳይመንድና ከኪንጎ ጋር ብሬ ልሂድ። እሺ እስከዛ እንኳን ልውሰድሽ። አይ እንደዛማ አይሆንም። አንተ እዚህ ረፍት አድርግ። ከዛ ስትነሳ ኪችን ወተት በነጭ ሽንኩርት አፍልቼ እላለሁ። እሺ እሱን አሙቀህ ጠጣ። አመሰግናለሁ የኔ ቆንጆ። ግን ራስሽን ጠብቂሽ። እሺ ላይ ምንም አታስብ፣ ራሴን እጠብቃለሁ። እሺ አዲስ ነገር ካለ ደውልልኝ። በሁሉም ነገር ከጎንሽ ነኝ። እሺ ላይ እደውልልሃለሁ። በቃ ረፍት አድርግ። ይህን መንግስት ምን አለ እሺ ብለሽን ስቃይ የምታቀይል፣ ከዛም በኋላ አብረን በሆነ። አደይ በጣም ናፍቀሽኛል። እዚህ ምን ትሰራለህ?